በህይወታችሁ ውስጥ ምንም ነገር ሲፈጠር የተፈጠረውን ነገር በጸጋ ተቀበሉት። ካልተቀበላችሁት እናንተን ይረብሻችኋል። ካልተቀበላችሁት ህይወታችሁን ያበላሽዋል። በጸጋ ተቀበሉት። ምንም ነገር ይሁን፣ ድህነት ይሁን፣ ህመም ይሁን፣ የቤተሰብ ክራይሲስ ይሁን፣ ፋይናንሻል ክራይሲስ ይሁን፣ ማንኛውም የተፈጠረው ነገር መጀመሪያ በጸጋ ተቀበሉት። ከዛ ከጀርባው ያለውን ጥበብ ለመረዳት ሞክሩ። ከዛ ነገሩን ሃንድል ማድረግ የምትችሉበትን መንገድ ዘርጉ እንጂ ችግሩ ላይ ተኝቶ ማልቀስ መፍትሄ አይደለም። ችግሮች ሲመጡ ዓላማቸው እኛ ውስጥ ግሬት ሂድን ፖቴንሻል አለ። ታውቃላችሁ ለምንድን ነው አምላክ የሚፈትነን? ባይዘው ለምንድን ነው የሚፈትነን? አላህ ጌታችን የሚፈትነን ለመሰለ የሰው ዘር በአጠቃላይ there is a hidden potential የተደበቀ እምቅ የሆነ ጉልበት አለው ሰው። ማንኛውም ፈተና እዚህ ምድር ላይ ሆነላችሁ ማንኛውም ፈተና ከሰው ልጅ ውስጣዊ ፖቴንሻል ጉልበት በታች ነው። ደግሞአለሁ ማንኛውም የምድራችን ፈተና ከሰው ልጅ ውስጣዊ ጉልበት ከሰው ልጅ ውስጣዊ ጥንካሬና ኃይል በታች ነው። we have the hidden potential power ውስጥ የተደበቀ ኃይል አለን። ፈተና ሲመጣ ያ የተደበቀውን ኃይል ገልጦ ያሳያል። ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። no you need to have the right kind of thought process ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም ማለት የእምነትም ጉዳይ ብቻ አይደለም ነገር ህይወትን ስትኖር እንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትላንትም ችግር አይታል። አንዳንድ ጊዜ በጣም አታካብድ ህይወትህን እንትን አትበለው፣ አታጨናንቀው ራስህን። ትላንትም ችግር ውስጥ ነበርክ አንተ፣ እኔም ትላንት ችግር ውስጥ ነበር፣ ዛሬም ችግር ውስጥ ነህ አንተም እኔም፣ ነገም ችግር አለ። በቃ እናማ መፍትሄው ምንድነው? መፍትሄው ጉልበትን አሳየው ለችግር ጉልበት። አንዳንዴ እኔ ምን ዋጋ አለኝ ምን ረባለሁ ለምን የተፈጠርኩት ለምትሉ ሰዎች እኔ ብቸኛ ልለው የምችለው ነገር እኔ እዛ ቦታ ነበርኩኝ ፍጹም ምንም ጥቅም እንዳይለኝ አረጋግጦ ነግሮኝ ነበር ውስጤ ማለት ምንም እንደማረባ አሳምኖኝ ነበር። በቃ አምኜ ነበር በእርግጠኝነት ማለት ከባድ የሆነ ጥልቅ የሆነ ዲፕሬሽን ውስጥ ጭንቀትና ድብርት ውስጥ ገብቼ ነበር በአንድ ወቅት። አሁን ዛሬን ሳየው ግን እንደውም ድብርት ውስጥ የገቡ ሰዎች በጣም ከፍተኛ ቦታ ሊደርሱ ስለሚችሉ ሰይጣን ቀድሞ ሊቀጫቸው የፈለጋቸው ሰዎች እንደሆኑ ነው ይገባል። እንደውም ድብርት ውስጥ ከሆነ ያለው እንደማትጠቅም የሚሰማ ከሆነ ዓለም ላይ እንደውም እንዳንተ የሚጠቅም ሰው ላይኖር ይችላል። ዓለም ላይ እንደውም ከራስ ተርፈ በጣም ለብዙ ሰው የምትተርፈው ሰው አንተ ልትሆን ይችላል። ፈተና ከበዛ ማለት ነው ከተቀጠቀጥሽ you have to know ሰዳቢው ከበዛ ተናጋሪው ከበዛ ረጋጩ ከበዛ ተስፋ አስቆራጩ ከበዛ ትምህርት ቤትም ጓደኞችሽም ያመንሻቸውም የኔ ያልሻቸውም ወላጆችሽም ዘመዶችሽም የጎረቤት ሰው አንቺ ላይ ከተነሳ በደስታ እግዚአብሔር ፊት ተመርከሽ ተመስገን አምላኬ በይ። ለምን የሚገርም ፊውቸር ተጽፎልሻል ማለት። ምክንያቱም ሰይጣን ጥሩ ፊውቸር የሌለው ሰው ጋር ኢነርጂ ያባክንናት ማገዶ አይጨርስም። ነገር ግን ፊውቸሯ የቀና እንደሆነ አካሄዷ የሰመረ እንደሆነ ካወቀ ሰይጣን ያቺ ሴት እንቅ አድርጎ ይዛታል። ምን እንድትል መሰለሽ በኔድ ይሻለናል እንድትል ማለት ነው። አገኘሽ ወዴት ነው የምትሄጂው? ውድድሬ ከራሴ ጋር ነው ካልተቀየረው ማንነቴ እንዲኖረኝ ከምሻው ምኞቴ ሁሉም ሰው ሊያየው ከማይችለው ከጥልቁ ህልሜ ከሸሸኩት ድክመቴ ከጥቂቱ ሙከራዬ ትግሌን አላቆምም በማሸነፌ አምናለሁ። ባልበር እንኳን እሮጣለሁ ባልሮጥ እራመዳለሁ ያቅሜን ሁሉ አድርጌ አሸንፋለሁ። ሲኖር ሁሉም ይወድሃል፣ ስታጣ ግን ሁሉም ይሸሻል። ቢኖርም ባይኖርም የሚወድ ግን ፈጣሪ ብቻ ነው። በመጽሐፍ ቅዱስ የመጀመሪያው ነገር ልጄ ሆይ ሰው ሁን ነው። ወንድ ሴት ሳይሆን ሰውነት መሆን ነው የመጀመሪያው። ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሐሳብ አትሞይ። ራስሽ በሰራሽው ሐሳብ ብቻ ነው የምትይው። ዋጋሽን የምትመዝኘው አንቺ ነሽ። ዘርሽ፣ ብሔርሽ፣ ሀብትሽ፣ ሃይማኖትሽ አይደለም። አንቺ ነሽ። ልክ ይዘሽ የምትመጪው ማንነትሽ ነው የሚወስነው። ለራስሽ ዋጋ ስትሰጪ ደግሞ የሰው ዋጋ ይገባሻል። ለማንም ነፃነትሽን አሳልፈሽ አትስጪ። የማንም ሰው ባሪያ አትሁኚ።
ለማንም ሰው አትገዢ። ከዛ ነፃነትሽን ጠብቂ። የምትገዢው ሙስሊም ከሆንሽ እስላም ማለት ሰብሚሽን ማለት ነው፣ ለአላህ ተገዢ። ክርስቲያን ከሆንሽ ለእግዚአብሔር ተገዢ። አታስነክ። ከእግዚአብሔር የተሰጠ ለሰው ልጆች የተሰጠ ትልቅ ስጦታ ነፃነት ነው፣ ሊበርቲ ነው። እሷን ጠብቂያት፣ ከዛ ህይወትሽ ይጣፍጣል። ከላይ ከተጻፈ ለአንቺ የተጋገረ እንጀራ ይሻግታል እንጂ ማንም አይበላም። የሚገርምሽ ነገር ማለት ነው እግዚአብሔር ለአንቺ እንዲያረግ ካዘዘው የታዘዘው ሰውዬ ራሱ ለአንቺ እንደሚያረግ አያውቅም። ሳያውቅ ነው የሚያረግልሽ። የሚጠላ ሰውዬ አድኖ ከሄዳል ከታዘዘ ሳይወድ በግዱ አሳክቶ ሄዳል። የሚገርም ነገር ችግርሽን መድኃኒዓለም ሲፈታው ችግርሽን እንዲፈታ የተላከው ሰውዬው ላያውቅ ይችላል ችግር ሊፈታ እንደተላከ። ከላይ ሲታዘዝ እንዲህ በህይወት እስካለሽ ልትሳሳቺ ልትወርቂ ትችያለሽ። ሰዎች ላይ ይቀበሉሽ ይችላሉ ወይም ሐሳብሽን ላይ ረዱሽ ቦታ ላይ ሰጡሽ ይችላሉ። በእጅሽ ላይ ያለው ሙሉ በሙሉ አመር ሆኖ ልታገኙ ትችያለሽ። ሰዎች ሊጠሉሽ፣ ሊያሙሽ ወይም ስም ሊያወጡልሽ አሊያም ሊስቁብሽ ይችላሉ። በህይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው። መልካም ብትሆኚ ክፉዎች ይጠሉሻል። አዋቂ ብትሆኚ አላዋቂዎች ባዶነታቸውን ስለምትገልጪባቸው አብዝተው ይጸየፉሻል። ብርሃናዊ ራዕይ ቢኖርሽ የጨለምተኞችን ጨለማ ስለምታሳይ መኖርሽ ያንገበግባቸዋል። ነፃ አውጪ ብትሆኚ ጨቋኞች ያሳድዱሻል። ምን አለፋሽ በዓለም ስትኖሪ በሙሉ ድምፅ ልትወደጂም ልትጠይማችም። ስለዚህ በደረሽበት ሁሉ ልክ እንደ ውሃ ቅርጽሽን አትቀያይሪ። ከምንም በላይ በፈጣሪሽ ፊት ትክክለኛ ሁኚ። አንድ ነገር ልንገርሽ፣ በህይወትሽ ማንንም አትውቀሺ። ጥሩ ሰዎች ደስታን ይሰጡሻል፣ መጥፎ ሰዎች ልምድ ይሆኑሻል፣ ክፉ ሰዎች ማስጠንቀቂያ ይሆኑሻል፣ ምርጥ ሰዎች ትዝታ ይሆኑሻል። እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም፣ አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን ፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊው ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል፣ ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታሽ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ እህቴ። ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለኔ ያለ ከሚል ከንቱ ሐሳብ ወጥተሽ ሊያቆምሽ የሚችለውን መሰረት ገንቢ። ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ፣ የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከሹ ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትደፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው ያንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግብ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉስ ከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጪ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው። ልባም ሴት ሁኚ። ልባም ሴት ምን አይነት ናት? ልባም ሴት ራሷን ለፈጣሪዋ አሳልፋ ትሰጣለች።
ልባም ሴት ለባሏ ዘውድ ነች። በቤት ውስጥ እንደ አደይ አበባ ትታያለች። የቤቱ ውበት እሷ ነች። ሁሉ ሲያት ይደሰትባታል። ተግባሯ የእውነተኛ ሰው ተግባር ነው። ልባም ሴት ለሐሜት ጊዜ የላትም። ጊዜዋን በቃለ እግዚአብሔር በጸሎት የተሞላ ነው። ልባም ሴት ዓለም ላይ ያለው ልብስ ሁሉ ለሷ እንደማይመጥናት ታውቃለች። በልጅና በፋሽን አትታለልም። ሺህ ወንድ እሷን ፈልጎ ቢመጣ ምንም አይመስላትም። ውበት ከንቱ ጠፊ ረጋፊ እንደሆነ ታውቃለችና ልባም ሴት ሰውን አትንቅም። ታጋሽ ነች። ቁጣዋም የዘገየ ነው። ለበጎ ስራ እግሮቿ ይሮጣሉ። ንግግሯ ሁሉ በቃለ እግዚአብሔር የተቀረጸ ነው። ልባም ሴት እድሜዋ ሙሉ መልካም ታደርጋለች፣ ክፉም አታደርግም። ልባም ሴት ብዙ ተስፋ አላት። በሚገጥማት ውጣ ውረድ አትጨነቅም፣ ስጋትም አይገጥማትም። እግዚአብሔር ከችግሮቿ በላይ ስለሆነ ችግሮቿ እንደሚፈታ ታምናለች። ልባም ሴት ዝም ብላ በምድር ላይ ኖር አታልፍም። ለትውልድ የሚጠቅም ተግባር ሰጥታ ታልፋለች። ልባም ሴት በጊዜ ወጥታ በጊዜ ትመለሳለች። በምታደርገው ነገር ሁሉ እንደ ንብ ታታሪ ነች። ልባም ሴት ከፈጣሪ የተሰጣትን ጊዜ በአግባቡ ትጠቀማለች። ያለ አግባቡ የሚባክን ጊዜና ሰዓት የላትም። ልባም ሴት ለማስታረቅ ትሮጣለች እንጂ በሰው ነገር አትገባም። ልባም ሴት መጥፎን በበጎ ታስቀይራለች። ልባም ሴት ቂም በቀልን አትይዝም። ወደ ሰፊና አርቆ ሀሳቢ ሁሉን እንዳመሉ የምታስተናግድ ትዕግስተኛ ናት። በእርግጥም ልባም ሴት ዋጋዋ ከቀይ ዕንቁ ትበልጣለች። እግዚአብሔርን የምትፈራ ሴት ውበት፣ ሽልማት፣ ጌጥ ናት። ስለዚህ እህቶቼ እናንተስ የልባሟን ሴት አስተሳሰብ፣ ተግባር፣ እውቀት፣ ትህትና፣ አለባበስ፣ ደግነት፣ ፍቅር፣ መልካምነት፣ ታታሪነት፣ ትዕግስተኝነት፣ በጎነት ይዛችኋል? ፈጣሪ ልባሟን ሴት ትሆኑ ዘንድ ይርዳችሁ። ፈተና ሲበዛብሽ ማድረግ ያለብሽ ነገሮች። ፈተና በዝቶብሻል። ሰዎች ያለ ምክንያት ይጠሉሻል። በሰዎች ዘንድ መጠላት፣ መገለል እንዲሁም መገፋት ሲደርስብሽ ማድረግ ያለብሽ 11 ነገሮች። እንደ ሁል ጊዜው ቪዲዮ ላይክ በማድረግ እንጀምር። በተረጋጋ መንፈስ ነገሮችን አጥኚ። በጭንቀትና በክፋት ውስጥ ሆነሽ መፍትሄ ልታመጪ አትችይም። ስለዚህ ምንጊዜም ቢሆን ረጋ ሰከን ለማለት አስቀድሚ። ከሰዎች ጋር ያለሽን ግንኙነት መስመር አብጂለት። በዙሪያሽም ያሉት ሰዎች በእናውቃታለን መንፈስ ሕይወትሽን እንዳይበጠብጡ ገደብ መስመርሽን እንዳትዘነጊ። ላመንሽበት ነገር ቁሚ። የአቋም ሰው ስትሆኚ አንቺን የሚጠሉ የሚቃወሙ ሰዎች መኖራቸው አይቀርም። በትክክል አንቺን የሚወዱሽ ሰዎች ግን ላመንሽበት ነገር በመጽናትሽ ያከብሩሻል። የሚደርስብሽን ጥላቻ ወደ ራስሽ አታምጪ። አንቺን የሚጠሉሽ ሰዎች ጥላቻቸው የነሱ ሸክም እንጂ ያንቺ አይደለም። በጥላቻ የቆሸሸ ልባቸውን ሰላምሽን እንዲነሳ በፍጹም ማድረግ የለብሽም። የነሱን ሸክም ለነሱ ተይው። ምንጊዜም በራስሽ እምነት ይኑርሽ። አንቺን ዝቅ ለማድረግ የሚፈልጉ ሰዎች ትልቁ ግባቸው አንቺን በማሳነስ ለራስሽ ያለሽን እምነት ማሳጣት ነው። አንቺ ራስሽን በመጠራጠር ይህንን እድል አትስጫቸው። ድክመትና ጥንካሬሽን ለይ። ድክመትና ጥንካሬሽን ጠንቅቀሽ ካወቅሽ አንቺን ዝቅ ለማድረግ ማንም ሰው ቢመጣ የመቋቋም አቅም ይኖርሻል። ጥንካሬሽን ይዘሽ ድክመትሽ ላይ ትሰሪያለሽ። ትኩረትሽን ምን ጊዜም መልካም ነገር ላይ ይሁን። ጥላቻ ጥላቻን ይስባል፣ ቂም በቀልን ይወልዳል። የአንቺ መንፈስና ሐሳብሽ ሰላምና ፍቅር ላይ ይሁን። እርጋታ፣ ደስታ ተከትለውሽ ይመጣሉ። እርዳታ መጠየቅን አትፍሪ። ጭንቀትና ሐሳብ ለብቻ ይዞ ማብሰልሰል ነገሩን ያከብደዋል እንጂ አይቀንሰውም። የኔ ከምትያቸው ከምትወጃቸው ሰዎች ምክርን ተቀበይ። በመንፈሳዊ ሕይወትሽ ጠንክሪ። አንቺ ለራስሽ ከምታስቢው በላይ የሚያስብልሽ አምላክ አለሽ። ወደ እሱ ጸሎት አድርሺ። ብቻሽን እንዳልሆንሽ አጋዥ አበርቺ አምላክ እንዳለሽ አትርሺ። ሁሉም ነገር ለበጎ እንደሆነ እመኚ። በፈተና ውስጥ ጥንካሬ ይወለዳል። ዛሬ ያለሽበት መከራ
ለነገ ስኬት መሆኑን ወቂ። ሁሉንም ነገር ለበጎ ነው በይ። ፈጣሪ የሚወደውን ይፈትናል። አንቺ ፈጣሪ ስለመረጠሽ ነው ፈተና የበዛብሽ። የማታልፊው ፈተና የለም። ፈጣሪ አንቺን ትከሻ ያውቃል። የማታልፊው ፈተና የለም። ውድ የዚህ ቻናል ቤተሰቦች በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ፈጣሪ ከመከራ ይጠብቃችሁ።